አረብ ሀገር ያሉ ልጆች ግን ለምንድነው ቶሎ የሚከፋቸው? እሱ ልጠይቅሽ አይደለም የመጣሁት፣ ላጥረገርግሽ ነው የመጣሁት። ልሰድብሽ። ይሄ ቪዲዮ አረብ ሀገር ያላችሁትን በሙሉ ይመለከታል። ሌሎቻችሁ አሳልፉት፣ እናንተን አይመለከትም። አንቺን ነው የሚመለከተው። ይሄ በትክክል አንቺን። አረብ ሀገር ሆነሽ ሁሉንም ሰው ለማስደሰት የምትጋጋጩ አንቺን። ለቤተሰብ መኖር አቁሚ፣ ለሰዎች መኖር አቁሚ። ሰዎችን ለማስደሰት የኔ የምትያቸውን ሰዎች ፍላጎታቸውን ለማሟላትና መብታቸውን ለመጠበቅ መጋጋጥሽን አቁሚ። ለራስሽ መቆም ጀምሪ። በትክክል ገንዘብን ማሳደድና ገንዘብን ማከማቸት ብቻ የምትፈልጊውን ነገር አያስገኝልሽም። መኖር ይጠበቅብሻል። የሰራሽውን የልፋትሽን እንኳን ቁጭ ብለሽ ለመብላት መኖር ይጠበቅብሻል። ብትሞቺ ሁሉም ሰው አንቺን ለመቅበር ይመጣል። ችግር የለውም። ሰዎች ስንሞት ውድ ነን በጣም። ስለዚህ ስትሞቺ ሰዎች አንቺን ለመቅበር ከየትም ተሰባስበው ይመጣሉ። ኢቭን ሰው ሀገር እንኳን ብትሞቺ ያንቺን ሬሳ ወደ ሀገር ቤት ለማስገባት በጣም ብዙ ብር ያዋጣሉ። የአበባ ጉንጉን ያመጡልሻል። አንቺን ለመቅበር ደረታቸውን ይደቃሉ፣ ያለቅሳሉ፣ ይጮሃሉ ለጥቂት ቀናት። ከዛ የምትረሺ ይሆናል። ማንም ስለ አንቺ ትዝ አይለውም። እንዳለፈ ክረምት ትረሻለሽ። ስለዚህ ዛሬ ለራስሽ መቆም፣ ራስሽን መጠበቅ ይጠበቅብሻል። የምትኖሪያትን ህይወት እያንዳንዷን ደቂቃ አጣጥመሽ መኖር ይጠበቅብሻል። ለሌሎች ሰዎች ማሰብና ለሌሎች ሰዎች መኖር ከመጀመርሽ በፊት መጀመሪያ ለራስሽ መኖር መጀመር አለብሽ። አሁኑኑ ጤናሽን መጠበቅ አለብሽ። ገንዘብ ብቻውን ሁሉ ነገር አይሰጥሽም። ገንዘብ ለማግኘት ስትይ ስራሽ ላይ ሙሉ ጊዜሽን እያዋልሽ ጤናሽን ረስተሽው ከሆነ ነገ ዋጋ ያስከፍልሻል። ያከማቸሽውን ገንዘብ ሁሉ ሳትበይው ትሞቻለሽ። ባትሞቺም እንኳን ለብዙ ዓመታት የለፋሽበትን በአንድ ጀንበር ዶግ አመድ ሊሆን ይችላል። ስለዚህ ባላንስ እያደረግሽ መንቀሳቀስ ይጠበቅብሻል። እየነገርኩሽ ያለሁት ቆም ብለሽ እንድታስቢበት ነው። ለምሳሌ አንድ መኪና ሞተሩ በየ5 ዓመቱ መታደስ አለበት አይደል? ወይም በየ10 ዓመቱ። ለምን ይመስልሻል? መኪናው ተጨማሪ በርካታ ዓመታት አገልግሎት እንዲሰጥ። አንድ መኪና ሞተሩ ያልታደሰ እንደሆነ ሹፌሩ ዝም ብሎ ከዓመት ዓመት የሚረግጠው ከሆነ አንድ ቀን